ሰገነ ይሁን ክብር ሁሉ ለኢየሱስ ይሁን። እንግዲህ ባለፈው ሳምንት የጀመርነው የእግዚአብሔር መጽሐፍ በሚል በተለይ ከመዝሙረ ዳዊት 139 በማንሳት የእግዚአብሔር መጽሐፍ የሚለውን አንስተን በመንፈሳዊ ዓለም ስለ እያንዳንዳችን የተጻፈ ሁለት ቮሊዩም ልክ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ብሎ መጽሐፍ ቅዱስ እንዳስቀመጠልን ስለኛም በመንፈሳዊ ዓለም የተጻፈ ሁለት ትልልቅ ቮሊዩም የህይወታችን ሁለንተና በሚል እሱን ደግሜ አነበውና እንግዲህ በጣም ብዙ ያው መጽሐፍ ቅዱስ ላይ ስለ ህይወታቸው ተጽፎላቸው አንዳንዶች ከነስማቸው አንዳንዶች ከነታሪካቸው አንዳንዶች ደግሞ ላይፍ እያንዳንዱን ነገር ሁሉ ተዘርዝሮ የመጡ ነገር ግን ያንን የሰሩ አንዳንዶቹ ጀምረው አንዳንዶቹ ምንም ሳይጀምሩ አንዳንዶቹ ጨርሰው የሄዱ እንዳሉ ባለፈው እንግዲህ የተወሰነውን ክፍል እንዳነበኩ እንደተማርን ታስታውሳላችሁ። አሁን ዛሬ ያንን ክፍል መዝሙረ ዳዊት 139 ቁጥር 15 እና 16 አነብና በጣም ከጌታችን ከኢየሱስ ክርስቶስ ይልቅ ዲቴል መጽሐፉ ሁሉም ያወራው ስለ ጌታችን ስለ ኢየሱስ ክርስቶስ ነው፣ እውነት ነው። ነገር ግን ዳዊት ስለ ኢየሱስ ክርስቶስ እንኳን ዳዊት በዝርዝር እንደተጻፈለት ዳዊት እንደሚበልጥ የቤተሰቡ የዘሩ የእህቶቹ የወንድሞቹ የአያቱ የቀድመ አያቱ እንደምታውቁት ብሉይ ኪዳን ሁሉ በሙሉ ከእሰይ ቤት ዘር እንዴት እንደሚመጣ እያንዳንዱ ሁሉ የተጻፈለት ኢየሱስ ክርስቶስ እንደ ዳዊት እንኳን ዝርዝር አልተጻፈለትም ብለን ተመልክተናልና መነሻ ያነበብነው መዝሙረ ዳዊት 139 ቁጥር 15 እና 16 ነበር ያነበብኩት ካስታወሳችሁ። እኔ በስውር በተሰራው ጊዜ አካሌም ከምድር ታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩ። ገና አፈር ሆኜ ማለት ነው። አፈር ሆኜ ባለው ጊዜ አጥንቶቼ አልተሰወሩም። የትኛው አፈር ለዳዊት እንደሚሆን እንኳን አልተሰወረም ነበር ነው የሚለው። ከዛ ሲቀጥል 16 ያልተሰራ አካሌን ገና ሳይሰራ ያልተሰራ አካሌን አይኖች አዩ። አፈር ሆኖ ግን ከዚህ መሃል ዳዊት ይወጣል ብሎ አሰመረለት ማለት ነው። እሱ ብቻ አይደለም፣ አካሌም እንኳን ተሰርቶ ከመጣ በኋላ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጽፏል ይላል። ቀኖቼ ነው የሚለው። ስለዚህ በእግዚአብሔር ዘንድ ተጽፎልን የመጣን ሰዎች ነን። የምንሰራው የምናደርገው እያንዳንዱን ነገር ሁሉ ተጽፎልን የመጣን ሰዎች ነን ብዬ አንዳንድ እንደውም ምሳሌዎችን አንስቼ ነበርና መጨረሻ ላይ ካስታወሳችሁ ሐዋርያ ጳውሎስ እንዴት አድርጎ ዘመኑን እንዴት አድርጎ እንዳስተካከለ ተመልክተናልና ከሰዓታችን አኳያ ወደዛ መሄድ አልችልም። እንግዲህ ዳዊት በተለይ ደግሞ ነገስታቶች ያልደፈሩትን፣ ኃያላን ያልደፈሩትን፣ ነቢያት ያልደፈሩትን የደፈራቸው በእግዚአብሔር መንፈስና በእግዚአብሔር እቅድ የእግዚአብሔርን ፈቃድ እንዴት አድርጎ እንደፈጸመ ማንም ያላየውን ማንም ያልተመለከተውን ወገኖች ሆይ ብዙዎች የፈሩትን ነገር ግን እሱ ወደ ምድሪቱ በመጣ ጊዜ ልክ እግዚአብሔር በቦታ ላይ ሲያስቀምጠው ሲሾም ያልበላ ሲሻር ይቆጨዋል እንደሚሉ አባቶች እንደዛ ሳይሆን ያደረገው ምንድን ነው እግዚአብሔር የሚፈልገው ከኔ አለ። ለምንድን ነው ወደዚህ ምድር የመጣሁት ብሎ እግዚአብሔር የሰጠውን በመንፈሱ የተረዳውን 5 ነገሮች እንመለከታለን አለንና ከዛ ያየነው ካስታወሳችሁ 2 ነገር ነው ያየነው። ዛሬ 3ቱን በፍጥነት ለማየት እንሞክራለን። እንግዲህ አንደኛው ያየነው ምንድነው? ኢየሩሳሌም ተይዛ ነበረ በኢያቡሳውያን። ሁለተኛ ሳሙኤል ምዕራፍ 5 ኢያቡስ ነበር የምትባለው። ሂሳቡን አስልቼ ነግሬያችኋለሁ። ለ527 ዓመት ኢያቡሳውያን ነበር ይዘዋት የነበረው። ያችን ከተማ እግዚአብሔር ይፈልጋታል፣ ግን ሰው አጣ። ዳዊት በመጣ ጊዜ ባሪያዬ ዳዊትን አገኘሁት፣ ቅዱስ ቅባቴን ቀባሁት፣ እጄ ትረዳዋለች፣ ጠላት በእርሱ ላይ አይሰለጥንም እንዳለ እግዚአብሔር ዳዊትን አገኘ። ያችን ከተማ ያዛት ማለት ነው። ዳዊት እንዴት አድርጎ እንደያዛት ዝርዝር አይናገርም። በጣም ኃያላኖች ናቸው፣ በጦርነት የታወቁ ናቸው፣ ስትራቴጂክ ቦታ ላይ ናቸው ያሉት፣ ተራራ ላይ ናቸው። ድንጋይ ቢወረውሩ እንኳን ሊያሸንፉ የሚችሉ ነበሩ። ነገር ግን ዳዊት ያችን ቦታ ያዛት። ጽዮን ብሎ የዳዊት ከተማ ብሎ ቀጠራት ይላል። እንግዲህ ኢየሩሳሌም የታወቀችው በዳዊት ጊዜ ነው። ኢየሩሳሌም የሆነችው በዳዊት ጊዜ ነው ብለናል። ለመጀመሪያ ጊዜ የተጠቀሰችው
ዘፍጥረት ምዕራፍ 14 የሳሌም ንጉስ የተባለው የልዑል እግዚአብሔር ካህን የተባለው መጀመሪያ ጊዜ እዛ ላይ ተጠቅሳለች። ከዛ በኋላ መጨረሻ ላይ ደግሞ በእግዚአብሔር መንግስት ወይንም መንግስተ ሰማያት ሕዝቅኤል ምዕራፍ 48 ላይ ያህዌ ሻማህ ብሎ ይጠቅሳታል ብለን አንስተናልና ዳዊት ልክ እንደነገሰ ከተማይቱን ያዛት፣ ጽዮንን ያዛት። እቺ ከተማ እንግዲህ አሁንም የጦርነት አውድማ ናት። ስሟ ራሱ ኢየሩሳሌም ነው፣ የሰላም ከተማ ማለት ነው። ግን እቺ ኢየሩሳሌም የሰላም ከተማ እንዳልሆነች ታውቃላችሁ። ሰላሟን የምታገኘው ንጉሷ የሆነው ጌታችን ኢየሱስ ክርስቶስ መጥቶ በዳዊት ዙፋን ላይ እንደሚቀመጥ ዮሐንስ ራእይ ምዕራፍ 20 ቁጥር 4 ጀምሮ ታገኙታላችሁ። ያን ጊዜ ነው ሰላሟን የምታገኘው። ከዛ ውጪ አሜሪካ በሉት፣ የተባበሩ መንግስታት በሉት፣ የአውሮፓ መንግስት በሉት፣ ሌላም ቢነሳ ሰላም እንደማይሰጣት ሰላምም እንደማትሆን አሁን ደግሞ እንደምታውቁት በከፍተኛ ሁኔታ በጣም በጭንቅ ላይ ነው ያለችው። ልትጠፋ ነው ወይ ይላሉ። አትጠፋም፣ ልትጠፋ አትችልም። እኔ በእኔ ድረገጽ በዩቲዩብ ላይ እያስተማርኩ ነው። በመካከለኛው ምስራቅ በእግዚአብሔር ቃልና በትንቢት መንፈስ ምን እየተካሄደ ነው ያለው የሚለውን ወደ 7 ክፍል የሚሆን እያስተማርኩ ነው። እና ልትጠፋ አትችልም። ምክንያቱም የታላቁ ንጉሥ የጌታችን ኢየሱስ ክርስቶስ መቀመጫ ናት። ኢየሱስ ክርስቶስ መጥቶ ለ1000 ዓመት የሚነግሰው እሷ ቦታ ላይ ነው። እሷ ለማጥፋት ኢየሱስ ክርስቶስ መጥቶ በዙፋኑ እንዳይቀመጥ ለማድረግ ግን አይችሉም። እንዳይወለድ ታሰበ፣ ተወለደ። ከዛ በኋላ እንገለዋለን፣ አይነሳም አሉ፣ ተነሳ። አያርግም ሲሉ ሄዶ በአባቱ ቀኝ ተቀመጠ። ተመልሶ መጥቶ አይነግስም እያሉ ነው። ተመልሶ መጥቶ በዙፋኑ ላይ እንደሚነግስ ዮሐንስ ራእይ ምዕራፍ 12 ላይ ስታነቡት ታገኙታላችሁ። ለማጥፋት ምድሪቱን እና አሁንም ያለው ነገር እሱ ነው። ኢየሩሳሌም ልትጠፋ አትችልም። እንግዲህ የሰላም ከተማ ተብላ ግን ሰላሟን ያላገኘች ከተማ ናት። አንዳንድ ጊዜ በመልክ ይጠፉ በስም ይደግፉ ይላሉ አባቶቻችን ሲናገሩ። ምን ይላሉ? በቃ ብዙ ጊዜ ስም ይወጣልኝ። ያው እንደምታውቁት በመካከላችሁ መቼም እንግዲህ በጣም ይቅርታ አድርጉልኝ፣ ሰላማዊት የምትባሉ ካላችሁ ሰላማዊት ተብሎ ወጥቶ ደብረ በጥብጥ ትሆናለች ማለት ነው። አስማማው ተብሎ ወጥቶ አጋጨው የሚሆን ሰው አለ እና ኢየሩሳሌም ሰላም ናት፣ የሰላም ከተማ ናት ተብላ ከነ ትርጉሟ ተነግሮላት ግን ሰላሟን ያላገኘች ከተማ ናት። ቢሆንም ግን የሰላሟ ንጉስ ይመጣል። ሰላም የሚሰጣት ያን ጊዜ ነው። የተነገረላት ምድር እንግዲህ እንደምታውቁት ለአብርሃም ከዘፍጥረት ምዕራፍ 15 ቁጥር 18 ጀምሮ ሲናገር ምን ይላል? ከአባይ ወንዝ ማለት ነው ከማነው ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ይላል። ምን ማለት ነው? ከአባይ ወንዝ ጀምሮ እስከ ኢራቅ ማለት ነው። በአሁን ጊዜ እንኳን ቦታዋን አላገኘችም። ወገኖች በዚህ መካከል በጣም በጌታ ፍቅር ልነግራችሁ ፈልገው በጣም ጽንፈኝነት በመሆን አንዳንድ ጊዜ እግዚአብሔርንም ቃል እያወቅን አንዳንድ ጊዜም ሳናውቅ ስለ ኢየሩሳሌም በጣም ብዙ ሰዎች አማኞች ሲራገሙ፣ ሲሳደቡ፣ ጽንፈኛ ሲሆኑ ሰማለሁኝ። ወገኖች ልንጠነቀቅ ያስፈልጋል። መጽሐፍ ቅዱስ የፈለገች ነገር ብታረግ ሂሳብ የምታወራረደው ከእግዚአብሔር ጋር ነው እንጂ ለኛ የተሰጠን የእግዚአብሔር ቃል የሚለን መዝሙረ ዳዊት 122 ቁጥር 6 ላይ ስለ ኢየሩሳሌም ጸልዩ ነው የሚለው። ጸልዩ፣ ለመቅደሷ፣ ለቤቷ፣ ለቅዱሳን ሁሉ ጸልዩ። ለእሷ ስትጸልዩ ለእናንተ ሰላም ይሆናል ይላል የእግዚአብሔር ቃል። መጽሐፍ ቅዱስ ለአብርሃም የገባውን ኪዳንና ለእስራኤል የገባውን ኪዳን ዘላለማዊ ኪዳን ነው፣ አልተሻረም ወገኖች ሆይ። ስለዚህ አሁን ለጥቂት ጊዜ ድንዛዜ ውስጥ ናት ይላል፣ ደንዝዛለች ይላል። ሮሜ ምዕራፍ 9 10 11 በብታነቡበት ጊዜ አሁን ለጊዜው ደንዝዛለች። እሷ ስለደነዘዘች አሕዛብ በእምነት ገብተዋል። እነሱ ግን ደግሞ ወደ ብርሃን የሚመጡበት ከድንዛዜ የሚወጡበት ጊዜ እንዳለ ዘካርያስ ምዕራፍ 12 13 14 ስታነቡት አልቅሰው ይቀበሉታል ይላል መሲሁን። ስለዚህ ወገኖች ሆይ በእስራኤል ላይ የተለያየ ነገር የምትናገሩ ሰዎች በጌታ ፍቅር ልለምናችሁ ፈልጋለሁ፣ አቁሙ። ምክንያቱም በግለሰብም ደረጃ በሀገርም ደረጃ እስራኤልን የነኩ ሰዎች ታሪክ ታውቃላችሁ። እኔ ምን እነግራችኋለሁ? በሀገርም ደረጃ በግለሰብም ደረጃ ስንት ነገር ሆነዋልኝ። መዘርዘር ያው የምታውቁት ነገር ስለሆነ ማለት ነው። ስለዚህ ሰላሟን አላገኘችም። ነገር ግን የሰላሟ ንጉሥ ሲመጣ ያን ጊዜ ምን ትሆናለች ማለት ነው? ሰላሟን ታገኛለች። እና ዳዊት ከተማዋን ያዘ። በሁለተኛ ደግሞ የተመለከትነው ደግሞ ታቦቱ ምድሪቱ ላይ አልነበረም። በኤሊ ጊዜ ተማርኮ ሄዶ ነበር። ታቦቱ እንዲመጣ ሆነ ማለት ነው። ታቦቱን አስመጣ እና
ይህን ጊዜ ባለፈው ሳምንት ካስታወሳችሁ እንደው እግዚአብሔር አምላክ ወደዚህ ምድር ሲያመጣ በአንተ ዘመን ምን እየሰራህ ነው? እንግዲህ ዳዊት የተሰጠውን ስራ ምድር ላይ ፈጽሞ ሊሄድ የተሰጠውን ስራ ስላገኘ ያንን ሰራ እና በአንተ ዘመን የመጣኸው ዝም ብለህ አይደለም፣ ከታብሌት አምልጠህ አይደለም፣ ድንገት የመጣህ አይደለም። አንድ ሰው ወደ ምድር ከመጣ በእግዚአብሔር እቅድ በእግዚአብሔር አጀንዳ ነው የመጣው። ያም ኤፌሶን ምዕራፍ 2 ቁጥር 10 ላይ ዓለም ሳይፈጠር በፊት እግዚአብሔር በልጁ ያዘጋጀውን ስራ እንድንሰራ በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ እንደው ዝም ብለ ድንገት አይደለም የመጣው፣ ድንገት አይደለም የመጣሽው። በቃ ብዙ እንደሚባለው እንደዛ ሆናችሁ አይደለም የመጣችሁት። እና በአንተ ዘመን ምን እየሰራህ ነው? ለምንድን ነው የተፈጠርከው? መጽሐፍ ቅዱስ ይገርማችኋል ስለ መጥምቁ ዮሐንስ ሲናገር ባለፈውም ብላችሁታል፣ ከሴት ከተወለደ እንደርሱ ያለ የለም ይላል። የሚገርማችሁ እውነት ነው፣ እንደሱ ያለ የለም። በምድር ላይ እግዚአብሔር የሰጠውን ስራ ሰርቶ ፈጽሞ ጌታን አክብሮ የሄደ ሰው ነው። እና ለምንድን ነው እዚህ ምድር ላይ ስትኖር ምንድን ነው? ለትዳር ነው? ሀገር ለመጠበቅ ነው? ለትምህርት ነው? ልጅ ለመውለድ ነው? ምንድን ነው እሱ? ወገኖች እነዚህ ነገሮች ተከታይ ናቸው። ነገር ግን እግዚአብሔር ይብዛም ይነስም፣ ትንሽም ልትሆን ትችላለች፣ ትልቅም ልትሆን ትችላለች። አንተ ግን ሰርተሃት እንድትሄድ የተጻፈ አለ። ከዚያ ነገር ጋር መገናኘት አለብህ። በጣም ብዙዎች እግዚአብሔር የሰጣቸውን ስራ ሰርተው ልክ ሲጨርሱ ጨረስኩ ብለዋል። ልክ ጳውሎስም ሩጫውን ጨረስኩ አለ፣ የተሰጠኝን ደመደምኩ አለ። ወገኖች ሆይ ጌታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 17 ላይ ምን አለ? አባት ሆይ የሰጠኝን ስራ ምን አደረግኩኝ? ፈጽሜ አከበርኩ፣ በነበረኝ ክብር መልስ አክብረኝ አለ። ለዚህ ነው መስቀል ላይ ተፈጸመ ሲል የሰጠኝን ስራ ሁሉ በሙሉ ምን አደረግኩ? ደመደምኩ፣ ጨረስኩ፣ ፈጸምኩ አለ። እና በመካከል ተልኮ እንደመጣ ስራውን እየሰራ እንደሆነ በመካከል ይናገር ነበር። ለምሳሌ በዮሐንስ ወንጌል ምዕራፍ 9 ቁጥር 3 ላይ ቀን ሳለ የላከኝን ስራ ይላል። አያችሁት? ቀን ሳለ የላከኝን ስራ ልሰራ ይገባኛል እያለ እየደጋገመ በየመሃሉ ይናገር ነበረ። ከዛ በኋላ ስራውን ሰርቶ ልክ ሲጨርስ ተፈጸመ አለ መስቀል ላይ። ወገኖች ሆይ በጌታ ፍቅር ልንገራችሁ፣ አብዛኛውን ጊዜ መቃብር ላይ ሄደን በምናይበት ጊዜ ሩጫውን ጨረስኩ የሚሉ በጣም ብዙ ጽሁፎች እናያለን። ይገርመኛል። አንዳንዱ አልጀመረም፣ አንዳንዱ አልጨረሰም፣ አንዳንዱ መሃል ላይ ሆኖ ነው፣ አንዳንዱ ጭራሽ ምንም ውስጥ የለበትም። መጽሐፍ ቅዱስ ሲናገር ሳምሶን የተወለደው በእግዚአብሔር እቅድ በእግዚአብሔር አጀንዳ መልአኩ መጥቶ ለቤተሰብ ሲያበስር ያለው ምንድነው? ይሄ ልጅ እስራኤልን ከፊልስጤም ነፃ ያወጣታል። ፊልስጤምን ጠራርጎ ለማጥፋት ነው ይሄ ልጅ የተወለደው። በዝርዝር ነው፣ ዲቴል ነው የተነገረለት። ጀመረ፣ በ300 ቀበሮ ማጥፋት ጀመረ። እንደገና ደግሞ በየመሃሉ እየተነሳ ማጥፋት ጀመረ። ታሪኩን የምታውቁት ነው። በመካከል ላይ ግን አቋረጠው። በመካከል ላይ የማይሆን ነገር ውስጥ ገብቶ ስራውን ሳይጨርስ ሄደ። አንዳንድ ሰዎች መሃል ላይ ሆነው ስራቸውን ሳይጨርሱ ይሄዳሉ። አንዳንዶቹ ጀምረውት መጽሐፉን ይሄዳሉ። አንዳንዶቹ ምንም ሳይጀምሩት ይሄዳሉ። አንዳንዶቹ ደግሞ አጠናቀው ይሄዳሉ፣ እንደ ጳውሎስ፣ እንደ ጌታችን ኢየሱስ ክርስቶስ፣ እንደ ሌሎቹ። ስለዚህ ዳዊት ሁለተኛው ታቦቱን ምን አደረገ? ታቦቱን ወደ እስራኤል ምድር አስመጣ። ሶስተኛ ዛሬ የምናየው ሶስተኛ የዳዊት ፕሮጀክት ታቦቱን ወደ ኢየሩሳሌም ካመጣ በኋላ ሶስተኛው ፕሮጀክቱ ለታቦቱ ለዚህ ለተከበረ የእግዚአብሔር መናገሪያ ቤት መስራት አለብኝ አለ ይላል። ወገኖች በጣም የሚገርማችሁ እንግዲህ ይሄ ታቦት ይሄ የቃል ኪዳን ታቦት ከሲና በረሃ ጀምሮ ወገኖች ሆይ አሁንም ሂሳቡን ልነግራችሁ እችላለሁ 500 ምናምን ዓመት በድንኳን ነው የኖረው። ቤት ኖሮት አያውቅም። ፐርማነንት የሆነ ቋሚ የሆነ ቤት ኖሮት አያውቅም። ወገኖች ሆይ አያውቅም፣ ፈጽሞ አያውቅም። እና ዳዊት ልክ እንደነገሰ አንደኛ ከተማዋን ያዘ፣ ሁለተኛ ታቦቱን አስመጣ፣ ሶስተኛ ደግሞ ለዚህ ለእግዚአብሔር ኪዳን መናገሪያ በህዝቡና በእግዚአብሔር መካከል ላለው መናገሪያ ምን ያስፈልገዋል አለ? ፐርማነንት የሆነ ቤት ያስፈልጋል አለ። የሚገርማችሁ ነገር ስለዚህ ይህንን ደግሞ እንዴት መጣለት? እንዴት አሰበው? የሚገርማችሁ ነገር እንዴት ሊሆን ቻለ? በምን ነው ያሰበው? ቤት ልስራለት እንዴት አለ? ሙሴ አላሰበ፣ ኢያሱ አላሰበ። ወገኖች ከዛ በኋላ እንግዲህ የመሳፍንት ዘመን አለ፣ የሳሙኤል ዘመን አለ፣ የሳኦል ዘመን አለ። አንድ ቀን ቤት ተሰርቶለት አያውቅም። እንዴት ዳዊት ቤት ልስራለት ብሎ አሰበ? ወገኖች ይሄን ደግሞ እንግዲህ
ሁለተኛ ሳሙኤል ምዕራፍ 5 ከተማይቱን ያዘ። ሁለተኛ ሳሙኤል ምዕራፍ 6 ታቦቱን አስመጣ። ሁለተኛ ሳሙኤል ምዕራፍ 7 ለመቅደሱ ለዚህ ለታቦቱ ቤት መስራት አለብኝ ሲል እንመለከታለን። ስለዚህ እናነበዋለን። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 እስከ 10 ያለውን ቃል ሁላችሁ የምታውቁት ነው። መነሻ ሐሳባችን እሱ ስለሆነ እሱን አነባለሁኝ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 1 እስከ 10 እንዲህም ሆነ ንጉሡ በቤቱ በተቀመጠ ጊዜ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ባሳረፈው ጊዜ ንጉሡ ነቢዩ ናታንን እኔ ከዝግባ በተሰራ ቤት ተቀምጫለሁ፣ የእግዚአብሔር ታቦት ግን በመጋረጃው ውስጥ እንደተቀመጠ እይ አለው። ናታንም ንጉሡን እግዚአብሔር ካንተ ጋር ነውና ሂድ፣ በልብህ ያለውን ሁሉ አድርግ አለው። በዚያ ሌሊትም የእግዚአብሔር ቃል ወደ ነቢዩ ወደ ናታን መጣ፣ እንዲህ አለው፣ ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ የእስራኤል ልጆች ከግብፅ ምድር ካወጣው ጊዜ ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ እሄድ ነበረ እንጂ በቤት አልተቀመጥኩምና አንተ የምኖርበትን ቤት አትሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፉበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን እስራኤልን ይጠብቅ ዘንድ ከእስራኤል ነገድ ላዘዝኩት ለአንዱ በውኑ ተናገርሁን? አሁንም ዳዊትን ባሪያዬን እንዲህ በለው፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትጠብቅ በሕዝቤ በእስራኤል መካከል ትሆን ዘንድ ከበግ ጥበቃ ወሰድኩህ። በሄድህበትም ሁሉ ከአንተ ጋር ነበርኩ። ጠላቶችህንም ሁሉ ከፊት አጠፋሁ። በምድር ላይ እንዳሉ እንደ ታላላቆቹም ስም ታላቅ ስም አድርግሃለሁ። ለሕዝቤ ለእስራኤል ስፍራ አድርግለታለሁ፣ እተክለውም አለሁ፣ በስፍራውም ይቀመጣል። ከዚያ በኋላ አይናወጥም። እንደ ቀድሞ ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳው ጊዜ ግፈኞች ተመልሰው አያስጨንቁትም። መጨረሻውን ቁጥር በምናነብበት ጊዜ ከዛ ዳዊት ምን ይላለኝ? ደነገጠ ይላል። አቤቱ እግዚአብሔር ሆይ እኔ ማን ነኝ? ቤቴስ ምንድን ነው አለ። ወገኖች እዚህ ላይ ስንመለከት ምንድን ነው? ቤት መስራት አለብኝ አለ ማለት ነው። ከዛ በኋላ እግዚአብሔር ምን አለው? አንተ አትሰራልኝም። ወደ ታች ታሪኩን በምታነቡበት ጊዜ ወገኖች በጣም የሚገርማችሁ ነገር በተለይ ቁጥር 13 እና 19 ባነብላችሁ ምን አለ? ቁጥር 13 እርሱ ለሰላሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። ስለማን ነው እየተናገረ ያለው? በልጅ አንተ አትሰራልኝም፣ ከአንተ የሚወለደው ልጅ ነው ቤቴን የሚሰራልኝ ይልና ግን ስለ ልጁ ሳይሆን አልፎ ለሩቅ ዘመን ደግሞ ምክንያቱም የመንግስቱንም ዙፋን ለዘላለም አጸናለሁ ይላል። ሰለሞን ነው የነገሰው። የሰለሞን መንግስት ለዘላለም አልጸናም። አልፎ ስለ ጌታችን ኢየሱስ ክርስቶስ እየተናገረ ነው። ቁጥር 19ን ላንብብላችሁ ደግሞ ተመልከቱ። ቁጥር 19 ምን እንደሚል ጌታ እግዚአብሔር ሆይ ይህ በፊት ጥቂት ነበረ፣ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርክ። ጌታ እግዚአብሔር ሆይ ይህ የሰው ሕግ ነው። ጌታዬ እግዚአብሔር ሆይ አንተ ባሪያህን ታውቃለህ። ዳዊት ይናገር ዘንድ የሚጨምረው ምንድን ነው ይላል። ተመልከቱ። ስለ ሩቅ ዘመን ተናገርክ ይላል። የሚናገረው ስለ ሰለሞን ይመስላል፣ ግን ከሰለሞን አልፎ ወገኖች ሆይ አልፎ ሄዶ ስለ ጌታችን ኢየሱስ ክርስቶስ እየተናገረ ነው። ምክንያቱም የሰለሞን መንግስት ለዘላለም አልጸናም። አልፎ ስለ ኢየሱስ ክርስቶስ እየነገረው ነበር ማለት ነው። ቤት ልስራልህ ባለ ጊዜ አልፎ ስለ ኢየሱስ ክርስቶስ ሲነግረው አንተ አትሰራልኝም፣ ከአንተ የሚወለደው ልጅ ግን ይሰራልኛል አለው። ከዛም በኋላ እግዚአብሔር ይመስገን አሳረፍከኝ፣ እኔ ምን አገባኝ ብሎ ተቀመጠ ይላል አይልም። ወገኖቼ የሚገርማችሁ ዳዊትን እንደ ልቤ ያለበት ምክንያት እነዚህ ነገሮችን ሳነብ ነው የምደነቀው። ከዛ በኋላ እሺ እኔም አልሰራ ከሆነ አለና አንደኛ ዜና ምዕራፍ 29 አንደኛ ዜና ላንብብላችሁ። የሚገርም ነው። አንደኛ ዜና ምዕራፍ 29 አንደኛ ዜና ምዕራፍ 29 ቁጥር 1 እስከ 4 ላንብብላችሁ። አንደኛ ዜና ምዕራፍ 29 ቁጥር 1 እስከ 4 ንጉሡ ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጅ ሰለሞን ገና ብላቴና ለጋ ነው።
ሕንፃው ግን ለእግዚአብሔር አምላክ ነው እንጂ ለሰው አይደለም። ሥራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩ ዕቃ ብሩን፣ ለነሐሱም ዕቃ ነሐሱን፣ ለብረቱም ዕቃ ብረቱን፣ ለእንጨትም ዕቃ እንጨቱን፣ ደግሞ መረግድንና በፈርጥ የሚገባ ድንጋይን የሚለጠፍ ድንጋይን ልዩ ልዩ መልክ ያለውን ድንጋይ የከበረውን ድንጋይ ከየአይነቱ ብዙ እብነ በረድ አዘጋጀሁ። ከዚህም በላይ የአምላኬ ቤት ስለወደድኩኝ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝ፣ ለአምላኬ ቤት ሰጥቼዋለሁ። ቤት አትሰራም ሲለው እንዴ ታዲያ ቤት እኔ ካልሰራው ለልጄ መስሪያውን ማዘጋጀት አለብኝ ብሎ ተነሳ ማለት ነው። አዘጋጅለት አላለውም። ከዛም በኋላ ወርቁን፣ ብሩን፣ የከበረውን ማዕድን፣ ዝግባውን፣ ወገኖች ሆይ እነዚህን ነገሮች ሁሉ ዳዊት ይዞ መጣ ማለት ነው። ምክንያቱም ልጄ ሰለሞን ትንሽ ነው፣ የሚሰራው ቤት ግን ታላቅ ነው። ቁጥር 4 የቤቶቹ ግንብ ይለበጡበት ዘንድ ከኦፌር ወርቅ 3000 መክሊት፣ ተመልከቱ 3000 መክሊት ወርቅ፣ 7000 መክሊት ጥሩ ብር ይላልኝ። ወገኖች ሆይ ይሄ ቀላል ነገር አይደለም። እኔ ሂሳቡን ሰርቼ አምጥቼዋለሁ። ምን ይላል? ቁጥር 4 ላይ ያለውን ሁሉ በሙሉ ከሰጠ በኋላ ለይቶ ያስቀመጠው ምንድን ነው? 3000 መክሊት ይላልኝ። 3000 መክሊት ወርቅ ነው። 3000 መክሊት ወርቅ እንግዲህ በሚዛን በእኛ ሀገር በእኛ ሂሳብ ሲመዘን በዛሬው ሂሳብ ማለት ነው 110 ቶን ማለት ነው። 110 ቶን፣ አንድ ቶን 10 ኩንታል ነው። 110 ቶን ማለት 1100 ኩንታል ማለት ነው። 1100 ኩንታል ወርቅ ይዞ መጣ ማለት ነው። ተመልከቱ። ከዛ ቀጥሎ ምን ይላል? 7000 መክሊት ጥሩ ብር ይላልኝ። ይሄ ብር የሚለው ቀልጦ የሚሰራው ይሄ ብሩን ማለት ነው። እህቶች ለጌጥ የሚጠቀሙበት ብሩ ቀልጦ የሚሰራው ማለት ነው። 7000 መክሊት ጥሩ ብር ይላልኝ። በዛሬው ምንዛሬ 260 ቶን ማለት ነው። እንግዲህ 260 ቶን በጣም የሚገርማችሁ ይሄ 260 ቶን በደንብ በዝርዝር ተቀምጧል። ከዛ ከ6 እስከ 9 በምታነቡበት ጊዜ ደግሞ ምን ያስቀምጣል? 190 ቶን ወርቅ ይላልኝ። ከዛ ደግሞ 84 ኪሎ ግራም ዳርክ የተባለውን ወርቅ ይላል። ከዛ ደግሞ 375 ቶን ብር ይላልኝ። ቀጥሎ ደግሞ 675 ቶን ነሐስ ይላል። ከዛ ቀጥሎ ደግሞ በጣም የሚገርማችሁ 750 ቶን ብረት ይላልኝ። ይሄንን በጠቅላላ ስትደምሩት 5444 ቶን ይመጣል ማለት ነው። ይሄ ማለት ወደ ኩንታል ስትቀይሩት ምን ይሆናል? 54440 ኩንታል ይሆናል ማለት ነው። ተመልከቱ። ይሄንን ልክ አንድ መኪና ከነተሳቢው ከፊት ያለው 250 ቢይዝ፣ ተቀጣዩ 250 ቢይዝ፣ 500 ቢይዝ ከነተሳቢው ማለት ነው 109 ትራክ ማለት ነው። 109 ተሳቢ ማለት ነው። ቤቱን አትሰራም አለው። በቃ ካልሰራው ጌታ ይመስገን፣ ጌታ አንተ አሳረፍከኝ፣ በቃ እኔ ምን አገባኝ ብሎ አይደለም የተቀመጠው። ያለውን ንብረት ሁሉ በሙሉ ወርቁን፣ ብሩን፣ ነሐሱን ሁሉ አመጣና ቀጥሎ ደግሞ ከ6 እስከ 9 ደግሞ ፈንድሬዚንግ አለ ማለት ነው። ህዝቡን አምጡ አለ ማለት ነው። በፈቃዳቸው አምጡ አለ ማለት ነው። ከዛ በኋላ የተሰበሰበውን ተመልከቱ። ይሄ ነው እንግዲህ በጣም የሚገርማችሁ 109 ትራክ ዳዊት ለመቅደሱ አዘጋጀ። የሚገርም ነው። ምን አገባኝ አይደለም ያለው ወገኖች ሆይ። አንዳንድ ሰዎች እናንተ አትሰሩም ከተባሉ ምን አገባኝ ብለው ነው የሚሄዱት። ወይም ደግሞ እናንተ የላችሁበትም ከተባሉ እነሱ የሌሉበት ነገር ቢወጡ እንኳን መልሰው አፍርሰውት ነው የሚሄዱት። ስማችን ለማይጠራ እኛ ለማንጠራበት ነገር ብለው አፈራርሰውት ነው የሚሄዱት። ዶሮ ያለችው ምንድን ነው? እኔ በልቻለሁ የቀረውን ደግሞ መደፋት አለበት ብላ ስጡን ደፋችሁ ይላል።
የእግዚአብሔር ሥራ የሚሰራው በህብረት ነው እንጂ እኔ ከሌለሁበት ሙቼ እገኛለሁ፣ በቃ መፍረስ አለበት ልንል አይገባም። እንዲህ የሚሉ ሰዎች አሉ። የእነሱ ስም ካልተጠራ፣ የእነሱ ስም ካልተጠቀሰ፣ እነሱ ካልገቡበት፣ እነሱ እጃቸውን እንትን ካላረጉ ፈጽሞ መፍረስ አለበት የሚሉ። የእግዚአብሔር ቤት በአንድ ሰው አይሰራም። እዚህ የተሰራውን በዳዊት ብቻ አይደለም። ያለውን ሰጠ፣ ከዛ ህዝቡን ሁሉ ደግሞ አምጡ አለ። ያ ሁሉ ተጠራቅሞ ነው ወገኖች 109 ትራክ የሆነው። ነገር ግን ምን አደረገ? በቃ የምትሰራው አንተ ነህ እንግዲህ ጌታ ይረዳሃል አይደለም ያለው። በፍጹም ማምጣት አለብኝ አለ ማቴሪያሉ። ወገኖች በጣም የሚገርማችሁ ነገር ከተማውን ያዘ፣ ታቦቱን አስመጣ። ከዛስ የመቅደሱን የሚሆነውን ገንዘብ ምን አደረገ? አዘጋጀ። ይሄ ብቻ አይደለም፣ ይህም ብቻ አይደለም፣ ገንዘቡን ብቻ አይደለም ያዘጋጀው። ወገኖች በጣም የሚገርማችሁ ነገር አንደኛ ዜና ምዕራፍ 21 አንደኛ ዜና ምዕራፍ 21 ቁጥር 28 ላይ ላንብብላችሁ እስከ 30 ተመልከቱ። በዚያን ጊዜ እግዚአብሔር በኢያቡሳዊ በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መሰዊያን ሰዋ። ሙሴ በምድረ በዳ የሰራውን የእግዚአብሔርን ማደሪያ ለሚቃጠለው መስዋዕት የሚሆኑ መሰዊያ በዚያን ጊዜ በገባኦን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔር መልአክ በሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም ይላል። ይህን ክፍል እንደምታውቁት እንግዲህ ዳዊት የእስራኤልን ሕዝብ በመቁጠሩ ምክንያት እግዚአብሔር እቀጣሃለሁ ስላለው ከዛ በኋላ እንደምታውቁት የእግዚአብሔር መልአክ ወርዶ 70,000 ሕዝብ ይጨርሳል። ለዚያ ደግሞ ንስሐ ይገባል። ዳዊት ንስሐ ሲገባ መስዋዕት ያቀርባል። መስዋዕት ሲያቀርብ ይሄንን ኦርና የተባለውን ወንድም መሬቱን ይገዛና በዚያ ቦታ ላይ መስዋዕት ያደርጋል። መስዋዕት በሚያደርግበት ጊዜ በመንፈሱ ምን መጣ? የእግዚአብሔር መቅደስ የሚሰራው እዚህ ቦታ እንደሆነ በመንፈሱ ተረዳ ማለት ነው። ገንዘቡን አመጣ። የት ነው የሚሰራው ሲል ቦታውን አገኘ። መቅደሱ የሚሰራበትን ቦታ አገኘ። ይሄ እኮ የሱ ስራ አይደለም። የሰለሞን ስራ ነው። የሚሰራው ሰለሞን ነው። ነገር ግን በመንፈሱ ምን አደረገ? ቦታውን አገኘ። ምዕራፍ 22 ቁጥር 1 ደግሞ ላንብብላችሁ። እዚያው አንደኛ ዜና ምዕራፍ 22 ቁጥር 1 ዳዊትም ይህ የእግዚአብሔር ቤት ነው፣ ይህ ለእግዚአብሔር ለሚቃጠል መስዋዕት የሚሆን መሰዊያ ነው አለ። ገንዘቡን አዘጋጀ። ከዛስ ቀጥሎ ደግሞ ቦታውን አዘጋጀ። እዚህ ቦታ ነው የሚሰራው አለ። አይገርምም ወገኖች? ወይ እዚህ ቦታ እንደሰራው ሰለሞን ደግሞ ሁለተኛ ዜና ምዕራፍ 3 ቁጥር 1 ላንብብላችሁ። እዚህ የኦርና አውድማ ቦታ ላይ እንደሰራ ሰለሞን ሁለተኛ ዜና ምዕራፍ 3 ቁጥር 1 ሰለሞንም እግዚአብሔር ለአባቱ ለዳዊት በተገለጠለት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርና አውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይላል። አያችሁት? የትም ቦታ የሚሰራ አይደለም። ዳዊት በመንፈሱ ተረዳ የት መሰራት እንዳለበት። በኦርና አውድማ እንግዲህ ይሄ የኦርና አውድማ ማለት አብርሃም ልጁን መስዋዕት ሊያደርግ የወሰደበት ይላል ራሱ በሞሪያ ተራራ ይላል። ይሄ ቦታ ላይ ነው መቅደሱ የተሰራው። አብርሃም ልጁን መስዋዕት ያደረገበት ቦታ ማለት ነው። መስዋዕት ሊያደርግ የወሰደበት ቦታ ማለት ነው። ከ1000 ዓመት በኋላ ደግሞ ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ነው ተሰቅሎ የሞተው። ወገኖች ሆይ መቅደሱ ዝም ብሎ ቦታ የሚሰራ አይደለም ፈጽሞ። ስለዚህ ገንዘቡን አዘጋጀ። ከዛስ ቦታውን ደግሞ አዘጋጀ። ቦታውን ብቻ አይደለም ወገኖች ሆይ በጣም የሚገርማችሁ ነገር ቦታውን ብቻ አይደለም። አንደኛ ዜና 28 ቁጥር 19ና 20 ላንብብላችሁ። 19ና 20 ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ። ካርታውን ደግሞ ተቀበለ። ካርታው ዝም ብሎ የሆነ ኢንጂነር ቡጭር አድርጎ የሚሰራው አይደለም። ካርታውን የቤቱን ካርታ ተቀበለ ማለት ነው። የሥራውን በእግዚአብሔር እጅ ተጽፎ መጣልኝ። የቤቱን ምሳሌ ነው የሚለው። ከዛስ ዳዊትም ልጁን ሰለሞንን ጠንክር፣ አይዞህ፣ አድርገው፣ አምላኬ እግዚአብሔር ከአንተ ጋር ነውና አትፍራ፣ አትደንግጥ።
ለእግዚአብሔርም ቤት አገልግሎት የሚሆነውን ሥራ ሁሉ እስክትፈጽም ድረስ እርሱ አይተውህም አይጥልህም አለው። ገንዘቡን አዘጋጀ፣ መሬቱን አዘጋጀ። ከዛስ ካርታውን ተቀበለ። ልጁን ጠራና አይዞህ በርታ፣ ቀጥል፣ እስክትጨርስ ድረስ አምላክህ እግዚአብሔር ካንተ ጋር ነው አለ። ልጁ ተነስቶ ግጥም 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 ማድረግ ብቻ ነበረ። የሰለሞን መቅደስ በሚሰራበት ጊዜ ኳኳታ አልነበረም ይላል። ወገኖች ሆይ የሚገርም እኮ ነው ዳዊት ማለት። የሚገርም ሰው እኮ ነው። አንተ አትሰራም ተባለ። አንተ አትሰራም ከተባለ በቃ እግዚአብሔር ይመስገን እኔን ጌታ ሊያሳርፈ ይፈልጎ ነው። የተለያየ ነገር ልንል እንችላለን። ኖ አለ፣ በቃ እኔ ባልሰራም አለ። ገንዘቡን አቀረበ። ከዛስ መሬቱን አቀረበ። ከዚያስ ካርታውን አመጣ። መቅደሱ በእግዚአብሔር እቅድ በእግዚአብሔር አጀንዳ በተባለለት ቦታ ልክ ሙሴ ሰማያዊቱን ኢየሩሳሌም ባሳየው መሰረት በዚያ መሰረት ነው የምትሰራው እንዳለ እግዚአብሔር ባሳየው መንገድ መቅደሷ ተቀመጠች ማለት ነው። ያ ቦታ አሁን እንግዲህ እንደምታውቁት ፈርሶ ኦቶማን ቱርክ በ7ኛው ምዕተ ዓመት ላይ እንግዲህ እንደምታውቁት ኦቶማን ቱርኮች ወይንም የቱርክ ኢምፓየር በነበሩ ጊዜ አሁን አላስካ የምንለውን መስጊድ ሰርተውበታል። እሱ ደግሞ ፈርሶ መቅደሱ እንደሚሰራ የእግዚአብሔር ቃል ይናገራል። ዮሐንስ ራእይ ምዕራፍ 11 ላይ ልታነቡት ትችላላችሁ። ዳንኤል ምዕራፍ 9 ላይ ልታነቡት ትችላላችሁና እግዚአብሔር በተናገረው ቦታ ላይ እስራኤላውያን አሁን መቅደስ የሚሰሩበት ቦታ አጥተው ሳይሆን እዛ ቦታ ላይ ነው መሰራት ያለበት። ስለዚህ አሁን ቀይ ጊደሩን አዳቅለው በተለያየ አይነት መንገድ እሱን ወደ መጨረሻ አካባቢ እያገኙ እየሄዱ ነው። ያ ብቻ አይደለም፣ የጠፋው ታቦት በመፈለግ ላይ ነው። ያንን ለመስራት ማለት ነው። ካህናቱን ለመቅደሱ የሚያስፈልገውን ዕቃ ሁሉ አዘጋጅተው ጨርሰዋልኝ። ወገኖች ሆይ እግዚአብሔር በተናገረው መሰረት ነው እያንዳንዱ ነገር የሚሆነው። ስለዚህ ዳዊት ምን አደረገ? ከተማይቱን ያዘ፣ ታቦቱን አመጣ፣ ለመቅደሱ የሚሆነውን ቦታውን አዘጋጀ፣ ካርታውን ተቀበለ፣ ማቴሪያሉን አዘጋጀ ማለት ነው። አራተኛ ቶሎ ብለን እንሂድ ከሰዓታችን ጋር። አራተኛ ዳዊት ያደረገው አንደኛ ዜና ምዕራፍ 18 አንደኛ ዜና ምዕራፍ 18 እናነባለን። ዛሬ ብዙ ክፍሎችን አንብቤያለሁኝ። አንደኛ ዜና ምዕራፍ 18 ቁጥር 3 እስከ 4 ቁጥር 3 እስከ 4 ምን ይላል? ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛት ለመያዝ በሄደ ጊዜ የሱባን ንጉሥ አልዔዘርን እስከ ሐማት ድረስ መታ። ዳዊትም ከእርሱ 1000 ሰረገሎችን፣ 7000 ፈረሶችን፣ 20 እግረኞችን ወሰደ። ተመልከቱ፣ ወሰደ። ዳዊትም 100 ሰረገሎች የሚሆኑ ብቻ አስቀርቶ የሰረገሎችን ፈረሶች ቋንጃ ቆረጠ ይላል። እንዴ እንግዲህ እየተዋጋ ያለው በሙሉ ታሪኩን ስታነቡት ከፊልስጤም ጋራ፣ ከአሞናውያን ጋራ፣ ከሞዓባውያን ጋራ ጦርነት አደረገ ይላል። ከዛም በኋላ ጦርነት ካደረገ በኋላ የማረካቸውን ፈረሶችና ሰረገሎች ሁሉ ተመልከቱ ስንት አስቀርቶ ይላልኝ። ዳዊትም 100 ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎችን ፈረሶች ቋንጃ ቆረጠ ይላል። እንዴ ምን አደረጉ? ለምን ይቆርጣቸዋል? ምን ሰርተው ነው ወገኖች ሆይ? ቁጥር 11 ተመልከቱ። ቁጥር 11 እዚሁ ቦታ ላይ ቁጥር 11 ብላል። ንጉሡ ዳዊት ከሕዝቡ ሁሉ ከኤዶማውያን፣ ከሞዓባውያን ልጆች፣ ከፊልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ ይላል። ተመልከቱ በሙሉ የፈረሶችን የሰረገሎችን ቋንጃ ከመቶዎቹ ውጭ ያሉትን ሁሉ ምን አደረገ? እግራቸውን ቀነጀፋቸው ማለት ነው። ከዚያስ ወርቁን፣ ብሩን፣ የከበረውን ነገር ሁሉ በሙሉ የማረከውን ሁሉ ወደ እግዚአብሔር ቤት አመጣና ምን አደረጋቸው? ቀደሳቸው ይላል። ለእግዚአብሔር ቤት ሰጠ ይላል። ለምንድን ነው እንደዚህ ያደረገው? ወገኖች ሆይ በጣም የሚገርማችሁ መጽሐፍ ቅዱስ ሲናገር በጣም የሚደንቅ ነገር ነው። እናንብበው። ይሄ የሆነበት ምክንያት ዘዳግም 17 ሁላችሁም ዘዳግም 17
ዘዳግም 17 ቁጥር 16 ተመልከቱ። ንጉሥ በእስራኤል ላይ ሲነግስ የንጉሥ ወግ አለ። ልክ ንጉሥ በሚነግስበት ጊዜ በእስራኤል ላይ ማድረግ ያለበት ነገር አለ። አንደኛው እንደምታውቁትኝ እንግዲህ መጽሐፉን ከሊቀ ካህኑ ይወስድና በእጁ እንዳለ ሙሉን ይጽፈዋል፣ 39ኙን ማለት ነው። እስኪሞት ድረስ በሕይወት ዘመኑ እያነበበ በዚያ ይመራ ይላል። ሁለተኛው ግን ተመልከቱ ቁጥር 16 ዘዳግም 17 ቁጥር 16 ነገር ግን ለእርሱ ፈረሶችን አያበዛም። ፈረሶችን ምን አይልም? አያበዛም። ዳዊት ፈረሶችን ብዙ ማረከ፣ ግን አላበዛም። ለእግዚአብሔር ቀደሳቸው፣ ቋንጃቸውን ቆረጠ ይላል። እግዚአብሔር በዚያ መንገድ ደግማችሁ አትመለሱ ብሏቸዋልና ፈረሶችን ለማብዛት ሕዝቡንም ወደ ግብፅ አይመልስም። ፈረሶችን አያበዛም። 17 ልቡ እንዳይስት ሚስቶችን ለእርሱ አያበዛም፣ ወርቅንና ብርን ለእርሱ እጅግ አያበዛም ይላል። ተመልከቱ። በጣም የሚገርማችሁ ነገር ዳዊት ልክ በነገሰ ጊዜ ያደረገው ምንድን ነው? ሀብት ንብረት አላከማችም። ፈረሶችን፣ ሰረገሎችን፣ ቋንጃቸውን እየቆረጠ ለእግዚአብሔር ቀደሳቸው። ብርና ወርቅንም ለእርሱ አላበዛም። ያደረገው ግን አንድ ድካም ተገኝቶበታል። ምክንያቱም እዚህ ቦታ ላይ ቁጥር 17 ልቡ እንዳይስት ሚስቶችን ለእርሱ አያበዛም ይላል። ፈረሶችን ለእርሱ አላበዛም፣ መልካም ነው። ሰረገሎችን ለእርሱ አላበዛም፣ መልካም ነው። ወርቅንና ብርን ለእግዚአብሔር ቀደሰ፣ መልካም ነው። ወደ ሴት ስትመጡ ግን ጆሮ ዳባ ለሰው ነገር ነው ያለው፣ አይሰማም ነው ያለው። ይሄ ድካሙ ነው። በጣም ብዙ ዋጋ የከፈለበት ነገር ነው ወገኖች፣ በጣም ብዙ ዋጋ የከፈለበት ነገር ነው። በዚህ ሴትን በማብዛት ምክንያት በጣም ብዙ ዋጋ ከፍሏል። መጽሐፍ ቅዱስ ደግሞ ምን ይላልኝ? ሁለተኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ በጺግላግ 2 ሚስቶች ነበሩት ይላል። አኪናሆምና አቢጋኤል ማለት ነው። 2 ሚስቶች የት? በጺግላግ። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 2። ሁለተኛ ሳሙኤል ምዕራፍ 3 ቁጥር 2 እስከ 5 ደግሞ በኬብሮን 4 ሚስቶች ነበሩት ይላል። የሴቶችን ስም ዝርዝር እዛ ላይ ያስቀምጦታል። ስንት ሆኑ ማለት ነው? 6 ሆኑ ማለት ነው። ከዛ በኋላ የመጀመሪያ ሚስቱ እንደምታውቁት ብዙ ተጋሎ ያገባት ሜልኮል ልክ ሲነግስ ምን አለው? የጦር ጀነራሉን አበኒርን እኔን ማየት ከፈለክ ያችን የመጀመሪያዋ ሚስቴን ካላመጣ ፊቴን አታይም አለው። ከባሏ አፋቶ ባልየው እያለቀሰ ሲከተል ተመለስ ብሎ አስመልሶ ሜልኮልን ደገመ። 7 አትሉ? 8ኛ ወደ ኢየሩሳሌም ሲመጣ ቤርሳቢህን ባሏን ኦርዮንን አስገድሎ እንደምታውቁት ታሪኩን 8ኛ ሚስት አገባ። 8 ብቻ ነው ያለው አይደለም። አንደኛ ዜና ምዕራፍ 3 ቁጥር 9 ደግሞ ዕቁባቶች ይላል። ዕቁባት አይደለም የሚለው፣ ዕቁባት ቢል አንድ ነበር። ዕቁባቶች ነው የሚለው። 20 ይሁኑ 15 ይሁኑ ምን ይሁኑ አይታወቅም፣ መዓት ናቸው። ስለዚህ ዳዊት 2 ሕግ ፈጽሟል። ፈረስ አላበዛም፣ ሰረገላ አላበዛም፣ ወርቅና ብር አላበዛም። ሴት ግን ፈጽሞ ድካሙ ነበረ። ወገኖች ሆይ እንግዲህ መጽሐፍ ቅዱስ የሚያውቃቸው 19 ወንድ ልጆች እንዳሉ አንዲት ሴት ትዕማር እንዳለች መጽሐፍ ቅዱስ ይናገራል። ነገር ግን ከነዚህ ከዕቁባቶቹ ውጭ ማለት ነው። ዕቁባቶቹ ደግሞ ስንት እንደወለዱ አይታወቁም፣ ምን አይነት ቀውስ ውስጥ እንደነበረ። ዳዊት ዕድሜ ጠግቦ ቢሞትም ያለ ጊዜው እንደደከመ የእግዚአብሔር ቃል ይናገራል። ዳዊትም ደከመ ይላል። በጦር መካከል ሊገደል ነበረ። ሁለተኛ ሳሙኤል 21ን በምታነቡበት ጊዜ እንደዛ አይነት አደጋ ገጥሞታል። የእህቱ ልጅ ነው ከሞት የታደገው እና በቤት ውስጥ የተነሳው ጦርነት በጣም በዘመኑ ሁሉ በሰልፍ ያለፈ ሰው ነው። በዚህ ሁሉ እያለፈ ግን የእግዚአብሔርን ፈቃድ ያደርግ ነበር። ልንገራችሁ እህቶቼ፣ ወንድሞች፣ በተለያየ አይነት ሰልፍ ልታልፉ ትችላላችሁ።
በጤና መታወክ፣ በስራ፣ በኑሮ፣ በላይፍ፣ በትዳር፣ በብዙ አይነት መንገድ ልታልፉ ትችላላችሁ። ዳዊት ይሄን ሁሉ እያለፈ ግን ምን ያደርግ ነበረ? አዎ ድካም ነበረው። መጽሐፍ ቅዱስ ይናገራል። የድካሞች አይነቶች ነበሩ። ለቤቱ መፍረስና መውደቅ ማንም አይደለም ተጠያቂ። ለልጆቹ ሁሉ እልቂት ማንም አይደለም ተጠያቂ፣ እሱ ነው። እሱ በተለይ በኦሪዮን ቤት ያደረገው ጥፋት ልጆቹ እርስ በርስ እንዲገዳደሉ፣ የዳዊት ልጆች እርስ በርስ እንዲገዳደሉ የሆኑት በራሱ ምክንያት ነው፣ በማንም አይደለም። በሱ በራሱ ምክንያት ነው እንደዛ የሆነው። አምኖንን ተነስቶ አቤሴሎም ገደለው። አቤሴሎምን የገደለው ማን ነው? የጦር ጀነራሉ ኢዮአብ ገደለው። ከዛ አዶንያስን ሰለሞን ገደለው። ትዕማርን አምኖን አስነወራት። ወገኖች በጣም የሚያሳፍር። አቤሴሎም ተነስቶ የዳዊትን አስሩን ሚስቶቹን በአደባባይ በስቴዲየም መካከል ነው የደፈራቸው። አንተ አንድ ነው በስውር የወሰድከው፣ እኔ ግን 10 ሚስቶችን በአደባባይ እንዳለ እግዚአብሔር በአደባባይ ነው የተዋረደው። በዚህ ሁሉ ሰልፍ፣ በዚህ ሁሉ መከራ፣ በዚህ ሁሉ ውድቀት እያለፈ ግን ዳዊት ያደርግ የነበረው እግዚአብሔርን ፈቃድ ነው። ዛሬ ላበረታታችሁ ፈልጋለሁ። በብዙ አይነት ድካም ውስጥ ልትሆኑ ትችላላችሁ። በብዙ አይነት ችግር ውስጥ ልትሆኑ ትችላላችሁ። በብዙ አይነት መውደቅ ውስጥ ልትሆኑ ትችላላችሁ። ወገኖች ሆይ ልንገራችሁ በጌታ ፍቅር፣ እሱን እንኳን እየሆናችሁ የእግዚአብሔርን ፈቃድ ለማድረግ ተነሱ። የእግዚአብሔርን ፈቃድ ለማድረግ ተነሱ ወገኖች ሆይ። የእግዚአብሔርን ፈቃድ እንድታደርጉ መጽሐፍ ቅዱስ ይናገራል። ወገኖች ሆይ ሐዋርያ ጳውሎስ 30 ዓመት ብዙ ነገር አበላሽቷል። ብዙ ሰው ገድሏል። ብዙ ሰው አስሯል። ቀናተኛ ነበረ። ለሕጉ በጣም ይለፋ ይጥር የነበረ ነው። ነገር ግን ያገለገለ መስሎት በጣም ብዙ እንግዲህ በዛሬ አጠራር እኮ ኤስአይኤስ የሚባሉት ማለት ነው። ይሄ እንግዲህ አንገት የሚቆርጡት ማለት ነው። ለጌታ ቀንቶ ስንት አማኞችን አንገት ያስቆረጠ አንገት ያስገደለ ነው። ነገር ግን የእስጢፋኖስ ጸሎት ግን ወለደው። እግዚአብሔር ታደገው እና ያበላሸውን ዘመን ሊክስ ተነሳ ማለት ነው። ዛሬም ወይኔ ጊዜ የተበላ ለጌታ እንዲህ ማድረግ ሲገባኝ እየገባኝ ወገኖች፣ አንዳንዶች እንኳን እያወቀን እንኳን ማድረግ የሚገባን ይሄ ነው ግን ጊዜ የለም ይሏሉ። በእንደዚህ ወገኖች በጌታ ፍቅር ልንገራችሁ፣ ስኬት ማለት ትንሿንም ሆነ ትልቋን እግዚአብሔርን ፈቃድ አድርጎ ማለፍ ነው። ከእግዚአብሔር ፈቃድ ጋር ተገናኙ ባካችሁ። የተጻፈላችሁን አድርጉ ወገኖች ሆይ። ወደ እግዚአብሔር ቤትም ስትመጡ ኤፌሶን ምዕራፍ 5 ላይ ሲናገር ምላል ጌታችን ኢየሱስ ክርስቶስ ሞተ፣ ከሞት ተነሳ፣ ከዚያስ ምርኮን ማረከ፣ ለቤተ ክርስቲያን ሁሉ ስጦታን ሰጠ ይላል። በቤተ ክርስቲያን ስጦታ ያልተሰጠው የለም። በአካላችን ውስጥ የማይጠቅም አካል እንደሌለ ሁሉ ነገር ኢቭን በአፍንጫችን ውስጥ ያሉ ፀጉሮች እንኳን ወገኖች አቧራ ገብቶ እንዳይገለን የተቀመጡ ናቸው። ልንገራችሁ፣ በእግዚአብሔር ቤት ተመላላሽ የሚባል ነገር የለም። አባል የሚባል የለም። ሁሉ አካል ነው። ሁሉ ካህን ነው። ሁሉ አገልጋይ ነው። እግዚአብሔር በሰጣችሁ ነገር ውስጥ ገብታችሁ ማገልገል ያስፈልጋል ወገኖች ሆይ። የተሰጣችሁ መክሊት አለ። የተሰጣችሁ መነገጃ አለ። ያንን መስራት አለባችሁ። አላስጠጉኝም፣ አላስቀረቡኝም፣ እንትን አላሉኝም፣ ፊታቸው እየገላመጠኝ ነው፣ እንትን እያለኝ ነው፣ እንትን እየተደረገ ነው። ልንገራችሁ፣ 3ኛው ክፍለ ዘመን ላይ የእምነት አባቶች ለስብሰባ ሲጠሩ፣ ምክንያቱም 3ኛው ክፍለ ዘመን ላይ አንድ የሮም ንጉሥ አማኝ ሆኖ ተነሳ። በሚነሳበት ጊዜ የተነሱ የሐሰት ትምህርቶች ነበሩ። ከዛ በኋላ ያ የሐሰት ትምህርት መጣራት አለበት ተብሎ የአብያተ ክርስቲያናት መሪዎች ሲጠሩ የመጡት አምሮባቸው ዘንጠው ተስማምቷቸው ለብሰው አይደለም የመጡት። አንዳንዶቹ አንድ እግራቸው ተቆርጦ፣ አንገታቸው ተቦጭቆ፣ እጃቸው ተቆርጦ እየደሙ፣ አንዳንዶቹ በድጋፍ በተለያየ አይነት በስቃይ ውስጥ ሆነው ስብሰባው ላይ ተገኙ። ስለ ወንጌል ነው እንደዛ የሆኑትኝ። እኛ ዛሬ ፓስተሩ አኮረፈን፣ እንትና እንደዚህ አለችኝ፣ የእሷማ ፊቷ እኮ ይጋረፋል፣ እንትናማ እንደዚህ እያለኝ ምናምን እያለን በትንሽ ምክንያቶች ከአገልግሎት እንሰናከላለን፣ ከእግዚአብሔር ቤት እንርቃለን። አባቶቻችን እኮ ወገኖች ስንት ዋጋ ከፍለው እኮ ነው ይሄንን ክርስትና እኛ ጋር ያደረሱት። በጌታ ፍቅር ልለምናችሁ፣ ይሄ ሁሉ መልስ ደግሞ ጌታ ጋር ስንሄድ መልስ ሊሆን አይችልም። እንትና ስለገላመጠኝ ነው አገልግሎቴን ያቆምኩትኝ፣ እንትና ፊቱ እንትን ስላለኝ ነው ልንል እንችላለን። በፍጹም ዳዊት በዚህ ሁሉ ድካም፣ በዚህ ሁሉ የቤተሰብ የእሱ መዓት ነገር እያለ ነገር ግን የእግዚአብሔርን ፈቃድ ያደርግ ነበረ ወገኖች። 5ኛ የመጨረሻውን ልንገራቸው። 5ኛ በጣም የሚገርመው 1ኛ ነገሥት
አንደኛ ነገሥት 5ኛ ያደረገው አንደኛ ነገሥት ሁላችሁ የምታውቁት ቃል ነው። አንደኛ ነገሥት ምዕራፍ 1 ልጁ ሰለሞን ሲነግስ እንመለከታለን። ከቁጥር 1 እስከ 4 ድረስ ዳዊት ለልጁ ሰለሞን ሆይ ሰው ሁን ብሎ ሲመክረውና ከዛ በኋላ የአነጋገሱን ስርዓት ይናገራል እና ምን ይላል? ቁጥር 5 አንደኛ ነገሥት ምዕራፍ 1 ቁጥር 5 ያሉትን ቁጥሮች አነባለሁ። የአጌት ልጅ አዶንያስ ንጉሥ ሆናለሁ ብሎ ተነሳ። ከዛስ ሰረገሎችንና ፈረሶችን በፊቱ ለሚሮጡ 50 ሰዎችን አዘጋጀ። አዶንያስ ልክ አባቱ እንዳረጀ ሲያውቅ መፈንቅለ መንግስት ሊያደርግ ተነሳ ማለት ነው እና ሰረገሎችን ፈረሶችን አዘጋጀና 50 ሰዎች ደግሞ የሚያጅቡት ይዞ ተነሳ ይላል። አባቴ አርጅቷል፣ ምን እንግዲህ እዚህ በኋላ ምን እኔ ነኝ ብሎ ተነሳ ማለት ነው። አባቱም ከቶ በሕይወት ሳለ እንዲህ ለምን ታደርጋለህ ብሎት አልተቆጣውም ነበረ። እርሱ ደግሞ እጅግ ያማረ ሰው ነበረ፣ ከአቤሴሎምም በኋላ ተወልዶ ነበረ ይላል። 4ኛ ልጅ ነው ማለት ነው። 5ኛ ልጅ ነው። ምክንያቱም የመጀመሪያው ልጅ አምኖን ነው። ሁለተኛው አዳብ ነው የሚባለው፣ ምን እንዳደረገ አይታወቅም። 3ኛው አቤሴሎም ነው። 4ኛው አዶንያስ ነው። የመጀመሪያ ነው እንግዲህ በእስራኤል ዘንድ የሚነግሰው አምኖን እህቱን ስላስነወረ አቤሴሎም ገሎታል። አቤሴሎም በጦር ጀነራሉ በኢዮአብ ተገሏል። 3ኛው ምን እንዳደረገ ምንም ስለሱ ታሪክ የሚናገር ነገር የለም። 4ኛው አዶንያስ በቃ እኔ ነኝ መንገስ ያለብኝ ብሎ ተነሳ ማለት ነው። 50 ሰዎችን ያዘ፣ ሰረገላውን ፈረሱን ያዘ፣ ተነሳ። ከዛ በኋላ ያደረገው ምንድን ነው? በቃ ነግሷል በሉ አለ። ከላይ ግን አንድ ቃል አለ። ምን ይላል? አባቱ በሕይወት በነበረበት ጊዜ ክፉም ደግም ተናግሮት አያውቅም ይላል። ሲያጠፋም ተቆጥቶት አያውቅም፣ መልካም ሲያደርግም አመስግኖት አያውቅም። ታዲያ ይሄ ልጅ ያልተኮተኮተ ልጅ ምን ያድርግ? ልጆቻችን ልናመሰግናቸው ይገባል፣ ሲያጠፉ ደግሞ ልንገስጻቸው ይገባል። ጥፋት መሆን መታወቅ አለበት። የኔ ቆንጆ ምንም ችግር የለም ታሻሽላለህ እያልን ወገኖች ወደ ጥፋት ልነዳቸው አያስፈልግም። ከዛ የሚገርማችሁ 50 ሰው ፈረስ ሰረገላ አዘጋጀና ሲቀጥል የሚገርም ደግሞ ተመልከቱ ቁጥር 7 ሴራውንም የጹርያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበረ። ከዛስ አዶንያስ ተከትለው ይረዱት ነበር ይላል። የጦር ጀነራሉ ኢዮአብና ሊቀ ካህኑ አብያታር ነበረ ይላል። የአመፁ ተባባሪ ነበሩ። እግዚአብሔር ምን ይላል? የእግዚአብሔር ፈቃድ እንዴት ነው? እግዚአብሔር ምን ያስባል? ምን ብሎ ይሆን? አባታችን ዳዊትስ ምን አስቦ ይሆን የሚል ነገር ፈጽሞ ወደ እነሱ አልመጣም። የአመፁ ተባባሪ ሆኑ። እንግዲህ በዚህ ጊዜ እንደምታውቁት ዳዊት አርጅቷል፣ ተኝቷል ይላል አልጋ ላይ እና በጣም ከማርጀቱ የተነሳ እንግዲህ በተለይ በዚያ አካባቢ ያሉ ሴቶች በጣም ቆንጆዎች ናቸው። ደግሞ መጽሐፍ ቅዱስ ደግሞ ሱነም ያሉ ሴቶች በጣም ቆንጆዎች እንደሆኑ የእግዚአብሔር ቃል ይናገራል። ሁለተኛ ነገሥት ምዕራፍ 4 ስታገኙ ያቺ የሱነማዋ ቆንጆ ይላል የእግዚአብሔር ቃል። እና እስራኤላውያን ቆንጆ ሴት ከፈለጉ የት ነው የሚሄዱት? ሱነም ከተማ ነው የሚሄዱት። እና በእስራኤል ዘንድ ተፈልጎ ከሱነም አንዲት ቆንጆ ሴት ልጅ ተመርጣ መጣች። ለምን? ዳዊት ስላረጀ ሰውነቱን እንድታሞቀው፣ መቼም በሴት አይጨክንም ተብሎ ማለት ነው። እዛ በኋላ አምጥተው መርጠው ያችን ቆንጆ ልጅ አጠገቡ አስተኙለት። ዳዊት ድንጋይ ይተኛ፣ እንጨት ይተኛ፣ ምን ይተኛ የሚያውቀው ነገር አልነበረም። የመጨረሻ ወድቆ ነበር፣ የመጨረሻ ደክሞ ነበር። በዚህ ጊዜ ወገኖቼ ወይ በጣም የሚገርማችሁ ዝቅ ብላችሁ ስታነቡት ነቢዩ ናታን የሰለሞንን እናት ቀጥ ብሎ ሄደና አመፁን ሲያይ፣ ምክንያቱም ነገ ለሱም አይቀርለትም። እንደገና እግዚአብሔርም ሰለሞን እንደሚነግስ አስቀድሞ ቅድምም አንብበናል። እንደሚነግስ ሰለሞን 10ኛ ልጅ ነው። እሱ እንደሚነግስ እግዚአብሔር ስለተናገረ ቀጥ ብሎ ነቢዩ ናታን ሄደና ምን አደረገ ይላል እግዚአብሔር ቃል ለእናትየዋ፣ እንዴ ይነግሳል የተባለው እኮ ልጅሽ ነበረ። እናስ አሁን እኮ አዶንያስ ነገሰ። ቀጥ ብለሽ ወደ ዳዊት ሂጂ አላትኝ። ቀጥ ብላ ወደ ዳዊት መጣች። እጅ ነሳችና ስትሰግድ ምን ፈለግሽ አላት። እኔ ባሪያህ በፊትህ ልጅሽ ይነግሳል ብለህ ነበር፣ አሁን ግን አዶንያስ ነገሰ።
ስትለው ወገኖች ሆይ በሴት ያልነቃው ዳዊት እንግዲህ በሴት አይጨክንም። በሴት ያልነቃው ዳዊት ካልጋው ላይ ዱብ አለ፣ ካልጋው ላይ ወረደ። ሕያው እግዚአብሔርን በሕያው ነፍሴ እምላለሁ እግዚአብሔር ከኔ ጋር ነው፣ ልጅሽ ይነግሳል አላት። ዱብ አለና ታክቲኩን ያውቀዋል። ጠቅ 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 አደረገና ወስዶ ዙፋን ላይ ያስቀመጠው። የሚገርማችሁ ነገር ወገኖች ሆይ የእስራኤልን ታሪክ በምታነቡበት ጊዜ በእስራኤል 20 ነገስታት ነግሰዋል። ከ20 ነገስታት አንዱም መልካም አላደረጉም፣ በኢዮርብዓም መንገድ ሄደዋል ይላል። ከ20 በይሁዳ 20 ነገስታት ነግሰዋል፣ 8ቱ ብቻ ናቸው በእግዚአብሔር በዳዊት መንገድ የሄዱት ይላል። እንደውም በጣም ወረድ ሲያደርገው 4 ብቻ ያደርጋቸዋል። በጣም የሚገርመው ነገር አብዛኞቹ ነገስታቶች ወይ በልጆቻቸው ይገደላሉ፣ ወይ መፈንቅለ መንግስት ይደረግባቸዋል፣ ወይ በሌላ ሰዎች ይገደላሉ፣ ወይ ደግሞ እንደዚሁ ደግሞ ይሞታሉ። እና ከሞቱ በኋላ ኩዴታ ከተደረገባቸው በኋላ መንግስት ከተገለበጠ በኋላ ወይ በልጆቻቸው ወይ በወታደሮቻቸው ከተገደሉ በኋላ ነው ልጆቻቸው የሚነግሱት። ዳዊት ግን ልጁን አንግሶ በክብር በሞገስ ነው የሄደው። እንዴት እግዚአብሔር የረዳው ሰው ነው ወገኖች። ከተማይቱን ያዘ፣ ታቦቱን አስመጣ፣ ለመቅደሱ የሚያስፈልገውን ነገር ሁሉ ገንዘቡን፣ ወርቁን አመጣ። ከዚያስ ቦታውን አዘጋጀ፣ ካርታውን ተቀበለ። ከዚያስ ያለውን እንደገና እግዚአብሔር የሰጠውን በድል የሰጠውን ሁሉ በሙሉ ለእግዚአብሔር ቀደሰ። ወርቁን ብሩን ሁሉ ቀደሰ። ከዚያስ በእግዚአብሔር ፈቃድ ልጁን በእስራኤል ላይ አነገሰ። እግዚአብሔር አምላክ የተመሰገነው ይሁን። ወገኖች ሆይ ዛሬ እህቶቼ፣ ወንድሞቼ እዚህ የምትሰሙኝ ላበረታታችሁ ልነግራችሁ እንፈልገው በቤታችሁ፣ በቸርቻችሁ፣ በዙሪያችሁ በተለያየ አይነት መንገድ ድካም ሊኖር ይችላል። በዚህ በወደቀ ዓለም ውስጥ ስንኖር ብዙ አይነት ድካም አለብን፣ ብዙ አይነት ስንፍና አለብን ወገኖች። በብዙ አይነት መንገድ ወይ አንተ የኔ ነገር አልገባህም፣ አንተ ዝም ብለህ ቀለል አድርገው ልትሉ ወገኖች፣ ከዳዊት የበለጠ አልተፈተናችሁም። ከዳዊት ምኑ ያልፈረሰ ነገር አለ? ዳዊት ምኑ ነው ያልፈረሰው? እስቲ ንገሩ። ቤቱ ፈርሷል፣ ኑሮ ፈርሷል። በዙሪያው ኢዮአብ ያስጨንቀው ነበር ይላል። የጦር ጀነራሉ ያስጨንቀው ነበር ወገኖች። ለዚህ ነው ሲሞት በህይወት ዘመን ሲያስጨንቀኝ ነበረ ብሎ ለሰለሞን ነገረው ይላል። ንጹህ ሰዎችን እየገደለ ያስጨንቀኝ ነበረ ይላል። በዙሪያው ሁሉ ያልፈረሰ ነገር የለም። እንደዛ ሆኖ ግን የእግዚአብሔርን ፈቃድ ለማድረግ ወደኋላ አይልም ነበረ። ልንገራችሁ፣ ህይወት አጭር ናት። የሁላችንም ስም የነጩ፣ የጥቁሩ፣ የቻይናው፣ የምኑ በሉ የሁላችንም ስም አንድ አይነት 3 አይነት ስም አለን። አንድ አይነት። አንደኛው እንፋሎት ይባላል። ጥቂት ታይቶ እንደሚጠፋ እንፋሎት ይላል። ሁለተኛው ጤዛንን ልክ ውሃ እንትን ብሎ እንደዚህ ነው። ከዛ ደግሞ ሶስተኛው ደግሞ ጥላ፣ የሰው ህይወት እንደ ጥላ ነው ይላለኝ። ወገኖች ሆይ ሰው ጤዛንም ጥላንም እንፋሎትንም ይታመናል? አይታመንም። ከተወሰነ ጊዜ በኋላ ምን እንደሚሆን አይታወቅም። እንዲህ አይነት ስም ይዘን ለራሳችን ስንቆም፣ ለራሳችን ስንከራከር፣ ይሄንን ካልያዝኩ ብለን መከራ ስናይ እንገኛለን። ከዛ ላይ ጤናችንን አተን፣ ኑሯችን ተበላሽቶ፣ ሰላማችን ደፍርሶ በብዙ አይነት መንገድ ወገኖች ሆይ ዛሬ ልንገራችሁ፣ በጌታ ፍቅር ወደ እግዚአብሔር ሐሳብ ተመለሱ። የተጻፈላችሁን እሱን አድርጉ። ሰላማችሁ ይመለሳል፣ ላይፋችሁ ይመለሳል። በእግዚአብሔር ደስታ ደስ ይላችኋል ወገኖች ሆይ። ብዙዎች ተጽፎላቸው በተጻፈላቸው መንገድ ሄደዋል፣ ጀምረው ያቋረጣሉ። የጀመራችሁ ተመለሱ፣ ያልጀመራችሁ ጀምሩ ወገኖች ሆይ። እግዚአብሔር ተምችና ደጎቢያ ኩብኩባ የበላባችሁን ዘመን እንደገና አድሶ ይሰጣችኋል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ወዳችኋለሁ። እንጸልያለን። እንጸልይ። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ጌታ ሆይ ደግሞ ይህን መልካም ጊዜ ስለሰጠህን ተመስገን። ከሁሉ የማንሰውን ባሪያህን ስለረዳኸኝ አመሰግንሃለሁ። እግዚአብሔር ሆይ በዚህ መካከል የስንፍና ቃል ተናግሬ ቢሆን ይቅር እንድትለኝ ጸልያለሁ። እግዚአብሔር ሆይ የሰሙኝን እህቶችን ወንድሞችን 30፣ 60፣ 100 ፍሬ እንዲያፈሩ እንድታግዛቸው ጸልያለሁ። በነገሩ ሁሉ አግዛቸው።
ቤታቸው የተፈወሰ ይሁን፣ ትዳራቸው የተፈወሰ ይሁን፣ ልጆቻቸው የተፈወሱ ይሁኑ። እግዚአብሔር አምላኬ ወይ በጌታ